የምትከታተሉት የአዲስ ነገር የጠዋ ዘገባዎቻችን ነው። ቀሪው ጊዜ ዝርዝር ዘገባ የሚቀርብበት ነው። ወደ ዝርዝሩና አምራ የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በዚህ ዓመት ብቻ 11 ያክል ኢንዱስትሪው የሚፈልጋቸውን የስልጠና ዘርፎች በመለየት የትምህርት ካሪኩለም ቀርጾ በማስተማር ላይ እንደሚገኝ ገለጸ። ኢንስቲትዩቱ አክሎም 36 አዳዲስ በገበያው የሚፈልጉ የስልጠና ዘርፎችንም ቀርጾ የአጫጭር ጊዜ ስልጠናዎች እየሰጠ እንደሚገኝ አስታውቆ ይህንን በማድረጉ አዳዲስና አዳጊ የሆኑ ኢንዱስትሪዎች የሰው ኃይል እንዲያገኙ እየሰራው ይገኛል ሲል ተናግሯል። ተቋሙ ይህንን የተናገረው ኢትዮጵያን ጨምሮ ከ16 የተለያዩ ሀገራት የተውጣጡ ተመራማሪዎችና የፈጠራ ባለሙያዎች የሚሳተፉበት ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር ባዘጋጀበት ወቅት ነው። በጉባኤው ላይ ከጀርመን፣ ህንድ፣ ቻይና፣ ኢራንና ናይጄሪያ ጨምሮ ከ16 የዓለም ሀገራት የመጡ እንግዶችና ተሳታፊዎች ተገኝተዋል ነው የተባለው። ሰላማዊት ሽፈራው ተጨማሪ ዝርዝር አላት። ኢትዮጵያን ጨምሮ ከ16 የተለያዩ ሀገራት የተውጣጡ ተመራማሪዎችና የፈጠራ ባለሙያዎች የሚሳተፉበትና ለ3 ቀናት የሚቆየው ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር ተካሂዷል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ነው ይህንን መድረክ ያዘጋጀው። ከጀርመን፣ ህንድ፣ ቻይና፣ ኢራንና ናይጄሪያ ጨምሮ ከ16 የዓለም ሀገራት የመጡ እንግዶችና ተሳታፊዎች እንደሆኑም ተገልጿል። በመድረኩም 30 የምርምር ጽሁፎች እንደሚቀርቡ እንዲሁም ከ35 በላይ አዳዲስ የፈጠራና የቴክኖሎጂ ስራዎች እንደሚወዳደሩ ሰምተናል። በዚህ መድረክ ላይ ያገኘናቸው የኢንስቲትዩቱ ዋና ዳይሬክተር ብሩክ ከድር እንደ ሀገር ዘርፉ ተወዳዳሪ እንዲሆን በዚህ ዓመት ብቻ 11 ያህል ኢንዱስትሪው የሚፈልጋቸውን የስልጠና ዘርፎች በመለየት የትምህርት ካሪኩለም ተቀርጾ ትምህርት እየተሰጠ እንደሆነ ገልጸውልናል። እንደ አርቲፊሻል ኢንተለጀንስ፣ ኒው ኢነርጂ ቪሄክል፣ ሳይበር ሴኩሪቲ፣ ኢንተለጀንት ሮቦቲክስ፣ ባዮሜዲካል ቴክኖሎጂ እና መሰል አዳዲስ ዘመኑ የሚፈልጋቸው የኢንዱስትሪ 5.0 የሚፈልጋቸው የሙያ መስኮችን በቴክኒክና ሙያ ስልጠና ስርዓት ውስጥ እንዲካተቱ የማድረግ ስራ በመደበኛ ስልጠናም በአጫጭር ስልጠናም ማለት ነው። እንደዛ የማድረግ ስራ እየሰራን ነው። በዚህ ዓመት ብቻ ራሱ 11 አዳዲስ የስልጠና ዘርፎች ቫልዩ ቼን አሰስመንት መጀመሪያ የሙያ የእሴት ሰንሰለት ጥናት የሚባል አለ። እሱ ከተጠና በኋላ ኢንዱስትሪዎች አማክረን ካሪኩለም ቀርጸን በስልጠና ስርዓት ውስጥ አካተናቸዋል። እነዚህ ይሄ እንደ አገር ጥሩ ነገር ነው፣ መስፋት አለበት። በሬጉላር ፕሮግራም ብቻ ግን አይደለም የሚቆመው። በሼርት ተርም ደግሞ ይሄ አሁን ወቅቱ ወጣቱ እንደምትገነዘቡት በአጫጭር ስልጠናዎች ላይ የመሳተፍ ፍላጎቱ እየጨመረ ነው። ስለዚህ ያን ተገንዝበን 36 አዳዲስ የአጫጭር ስልጠናዎች ደግሞ በስልጠና ፕሮግራም ውስጥ እንዲካተቱ አድርገናል ማለት ነው። እነዚህ ስልጠናዎች በሬጉላር ፕሮግራም ብቻ ሳይሆን በአጭር ጊዜ ጭምር እየተሰጡ እንደሆነ ተናግረው ይህ አሁን ወቅቱ ወጣቱ በአጭር ስልጠናዎች ላይ የመሳተፍ ፍላጎቱን ያማከለ ነው ብለዋል። በዚህም ሳቢያ 36 አዳዲስ የአጫጭር ስልጠናዎች ደግሞ በስልጠና ፕሮግራም ውስጥ እንዲካተቱ አድርገናል ሲሉ አክለው ተናግረዋል። ተቋማቸው ያዘጋጀው ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር ላይ የተገኙ ተሳታፊዎች በአብዛኛው ይዘው የመጧቸው የቴክኖሎጂዎችና የጥናት ውጤቶች የሚያተኩሩት ኢትዮጵያ አሁን ላይ ቅድሚያ ሰጥታ ለምትሰራባቸው የኢንዱስትሪ ዘርፎች ልምድ የሚያካፍሉ እንደሆነ ዋና ዳይሬክተሩ ይገልጻሉ። ተሳታፊዎቹ ይዘዋቸው የመጧቸው ቴክኖሎጂዎች ግብርናን የሚያሻሽሉ፣ የማዕድን ልማትን የሚያሻሽሉ፣ የኢነርጂ ሴክተሩን የሚያሻሽሉ እንደዚሁም ደግሞ ከአይሲቲ ጋር የተገናኙ በአብዛኛው ከኢትዮጵያ ፕራዮሪቲ ኢንዱስትሪ ሴክተር የሚባሉትን የተቃኙ ከዛ ጋር ሪሌት ያደረጉ ቴክኖሎጂዎች ናቸው ይዘው የቀረቡት። የሪሰርች ውጤቶችም ወደዛው የሚያመሩ ናቸው። ሪሰርች ውጤቶቹ በአብዛኛው ኢመርጂንግ ቴክኖሎጂ ላይ ትኩረት ያደረጉ ናቸው ማለት ነው። የስራና ክህሎት ሚኒስቴር በበኩሉ ለመጪው ዘመን የሚያግዝ የሰው ኃይል ማፍራትን ቅድሚያ ሰጥቶ እየሰራ እንደሚገኝ ገልጾ በሀገር ደረጃ የሚደረጉ የቴክኖሎጂ ውድድሮች ይህንን ተግባሩን እያገዘለት እንደሆነ ተናግሯል። ይህ ዓለም አቀፍ ጉባኤም መዘጋጀቱ ለክህሎት ተቋሙ የሚሰጠውን ግብአት ሚኒስቴር ዴኤታው ተሻለ በሪቻ ይገልጻሉ። አሁን ባለንበት ሁኔታ አንዳንድ ዘርፎች ላይ ያለው ቴክኖሎጂ በቀናት ደረጃ ነው እየተቀያየረ ያለው ማለት ነው። ቅድምም በፕሬዘንቴሽኑ እንደሰማችሁት አንዳንድ ዘርፎች ላይ ያለው የቴክኖሎጂ ኮምፒቲሽን በቀናት በሰዓታት ነው እየሆነ ያለው ማለት ነው። በዛ ፔስ እኛም ፈጥነን እነዚህን ቴክኖሎጂዎች አዳፕት እያደረግን ልጆቻችንን ወደዚህ ስርዓት ካላስገባን ወደ አርቲፊሻል ኢንተለጀንስ፣ ወደ ሮቦቲክስ፣ ወደ ኢመርጂንግ ቴክኖሎጂስ ልጆቻችን እንዲሰለጥኑ እንዲማሩ ካላደረግን
ወደ ኋላ ነው የምንቀረው ማለት ነው። ወደ ኋላ መቅረት ደግሞ አፎርድ የምናደርገው ነገር አይደለም፣ ችለን የምንቋቋመው ጉዳይ አይደለም። ሶ የሰርቫይቫል ጉዳይም ነው፣ የመቀጠል ያለ መቀጠል ጉዳይም ስለሆነ እንደዚህ አይነት ቴክኖሎጂ ነክ ነገሮች ላይ ከዓለም መቀላቀል መቻል አለብን።